የጥንካሬ ፍሬ፣ የፋሲካው ተስፋ፣ የጥንካሬ ፈተና፣ የጓደኝነትና የደግነት ጥምረት፣ የፋሲካው በዓል ስጦታ፣ የታሪኩ መልእክት። እስከ ፍጻሜው አብራችሁን ቆዩ። ቻናሉን ላይክ እና ሰብስክራይብ ማድረግ አትርሱ። በአዲስ አበባ ከተማ እምብርት ውስጥ የምትኖረው ኤልሳቤጥ በአንድ ወቅት የቅንጦት የሚባል ሕይወት ነበራት። ወላጆቿ ባለሀብቶች ቢሆኑም እንደ ሌሎች ሀብታም ልጆች አጃቢና ሞግዚት እንዲያቀብላት አላደረጉም። ነገ ምን እንደሚመጣ አይታወቅም በማለት ገና ከልጅነቷ ምግብ ማብሰል፣ ቤትን ማስተዳደር እና የገንዘብ አጠቃቀምን አስተምሯታል። የትምህርቷ ግን ባልታሰበ ሁኔታ የህይወት መትረፊያ ሆነላት። ወላጆቿ በድንገተኛ አደጋ ካጣች በኋላ ያ የነበረው ሀብት በህግና በዘመድ ግፊት ሲበተን ኤልሳቤጥ ከሁለት ታናናሽ ወንድሞቿ ጋር በአንድ ትንሽ ተከራይ ቤት ውስጥ ቀረች። ኤልሳቤጥ የ16 ዓመት ታዳጊ ብትሆንም የግል ትምህርት ቤት ትምህርቷን አቋርጣ ለወንድሞቿ ስትል የቀን ስራ መስራት ጀመረች። ሌሎች የእሷ እኩዮች በካፌና በገበያ ማዕከላት ሲዝናኑ፣ እሷ ግን ልብስ በማጠብና በትንሽ የንግድ ስራ ወንድሞቿን ትመግባለች። ወላጆቿ ያስተማሯት የስራ ክብር ዛሬ ለውርደት ሳይሆን ለጽናት ሆነላት። በዚሁ አስቸጋሪ ወቅት ነበረ ሄለን የተባለች የ11ኛ ክፍል ተማሪ ኤልሳቤጥን የምታውቃት። ሄለን እና ኤልሳቤጥ በአንድ ትምህርት ቤት አብረው ይማሩ ነበር። ሄለን ጓደኛዋ ያጋጠማትን መከራ ስትረዳ ዝም ብላ ማየት አልፈለገችም። ሄለን ሌሎች ጓደኞቿን በማስተባበር አንድ ድንቅ ሀሳብ አቀረበች። ለልደትና ለትርፍ ነገር የምናወጣውን ገንዘብ ሰብስበን የኤልሳቤጥን ሸክም እናቅለልላት። ወጣቶቹ ለክፉ ነገር ብቻ ሳይሆን ለበጎ ተግባርም መጠቃቀም እንደሚችሉ በተግባር ማሳየት ጀመሩ። የፋሲካው በዓል ስጦታ። የፋሲካ በዓል መጣ። ከተማዋ በበዓል ድባብ ተሞልታለች። ኤልሳቤጥ ግን ወላጆቿ ቢኖሩ ኖሮ በዚያ ትልቅ ቤት ውስጥ የሚደረገውን ድግስ እያሰበች ሳለ ሄለንና ጓደኞቿ በሯን አንኳኩ። ሄለንና ጓደኞቿ ተባብረው ለበዓሉ የሚያስፈልጉትን የቤት ማሟያ፣ ዶሮ፣ ቅቤ፣ ሽንኩርትና ጥራጥሬ ይዘው መጡ። ኤልሳቤጥ ወላጆቿ ቢኖሩ ሊያደርጉላት የሚችሉትን ፍቅርና እንክብካቤ እኩዮቿ የወላጆቿ ምትክ ሆነው በጋራ ሆኖ አሳዩት። ሄለን ኤልሳቤጥ ወደ ትምህርት ቤቷ እንድትመለስ ተስፋም እንዲኖራት በትምህርት ቤቱ አስተዳደር በኩል ነፃ የትምህርት ዕድል እንዲሰጣት ተሟግታ አስፈቀደችላት። በዚያ የፋሲካ ጠዋት ኤልሳቤጥ አንድ ትልቅ እውነት ተረዳች። ወላጆቿ በሀብት ውስጥ ሆነው ጠንካራ ሁኚ ብለው ማሳደጋቸው ዛሬ እንዳትወድቅ አድርጓታል። በሌላ በኩል ደግሞ እንደ ሄለን ያሉ ወጣቶች እርስ በእርስ ለመረዳዳት ያላቸው ቁርጠኝነት በህብረት ካለን የማይታለፍ ችግር እንደሌለ አሳያት። ፋሲካ ለኤልሳቤጥ የትንሣኤ ብቻ ሳይሆን የጥንካሬና የህብረት ድልም ነበር።